እና ደግሞ የቀነኒ ወንድም ምላሽ ደግሞ ሰጥቷል። አዎ እንግዲህ ይሄ የአንዱ ዓለም ቪዲዮ ከወጣ በኋላ ደግሞ የቀነኒ ወንድም አብሯቸው ሲኖር የነበረ ወንድም ነበራት። እሱ ደግሞ ያለው ነገር እንዳለ አንድ ባንድ ማስረጃ በፎቶ የተቀመጡ እንዳለ አንድ ባንድ ያሳየናል። እስቲ አንዱ ዓለም እውነቱን ነው ወይስ ይሄ ነገር ነገሮችን ለመደባበቅ የተደረገ ነገር ነው የሚለው ነገር አብረን እንከታተላለን። የትም እንዳትሄዱ። ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱ ዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ እንደዚህ እያከበረች ነበር። የልደቷ ቀን ነው የመጀመሪያ የደበደባት ማለት ድብደባ አንዱ ዓለም ጎሳ ያደረገባት ቀን ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም ሲቀባባይ ነበር ፖስተው ምናምን ተብሎ በዛት ተነጋገር ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ኢንተርቫንክታ የሚያሳይ እንትኖች አሉ። ሁሉም በጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይሄም ከስልኳ ላይ ሁሉ ገና በቃ ሪሌሽን ውስጥ ከመጀመሪያቸው እኮ ገና ከመጀመሪያ 24 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱ ዓለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን ናይት ላይ ምናምን ስለሚሰራ አንዱ ዓለምና በቀነኒ በኩል ሁሌ በዛ ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛ ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳው። ከዛ ምንድነው ማስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ማስለ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማስለ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ የተፈተነ ማለት ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትን አዞረው። ኦኬ የጠይቃት ጭቅጭቁ መንስኤ እንትን ነው ማለት ነው። ፎቶ አይቶ ይዞባት ግን እሷ ፎቶን ያረሉም ብሎ ብላ እስከማለስ ከዛኔ ጠይቀኝ እሷ አለችም። ስለዚህ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ላገኙ ይችላሉ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱ ዓለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ድብደባ ነው እንደዛ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ጃንዋሪ 27 ማለት ማርች 11 አካባቢ። ስለዚህ በጣም
አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛ እሱ ሊጠቀም ስለፈለገ የሚጠመተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። የሚጠምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጠቅላስ ነበርኩበት። ከዛ ከሚጠቅላስ ገስሩ የአንዱ አለም መሰለኝ የሰራተኛው ከሰራተኛ ነው ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛም የሆነ ሰዓት የሚወርቅ ነገር ሰማሁ። ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፈው የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተ። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም ዝም ብላ ስለሆነ ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃሚ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሂዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳችው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር። የመካንነት ምርመራ ማለት ነው። ይህ ያደረገችው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቤ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዱ አለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዱ አለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ እንግዲህ ያለው እውነታ እንግዲህ ነው እንደሰማችሁት ነው። ወንድማው እኮ ያለው እንዳለ በማስረጃ ነው እያቀረበ ያለው። ይሄ ነገር ወዴት እንደሚመራ ማነው ትክክል የሚለው ነገር አሁንም ከባድ ነው፣ አስቸጋሪ ነው። እስቲ ነገሮች እንደዚህ አሁን እየከረሩ ከሄዱ አንዱ አለምና ወንድምየው ቁጭ ብሎ የሚያወሩበት ነገር የሚመቻች ይመስለኛል። ያለው እውነታ ግዴታ ህዝቡ ማወቅ አለበት፣ ፍትህ መገኘት አለበት ብለን እናምናለን እኛ። አዎ ፍትህ ግዴታ ነው፣ እውነታው መውጣት አለበት። ሴት ልጅ መመታት የለባትም። ሲቀጥል ፍርድ መገኘት አለበት እና ተበዳዩም በዳዩ መታወቅ አለበት። እኛ በበኩላችን ያን ሲቀጥል በቃ
እናመሰግናለን ስለነበረን ቆይታ ለዛሬ ነበር። ቀጣይ ደግሞ እስቲ አዲስ ሌላ መረጃ ደግሞ ሲገኝ ከዚህ የበለጠ በአሪፍ መረጃ እንገናኛለን። ቸር ቆዩልን። እንወዳችኋለን።